ልጅ ቤት ከቆየች ሙቻታለሁ እሺ ምንድነው እኔ ስታኝ እንደዚህ የምደነግጭው እና ቤት ከገባሽ ረጅም ዓመት ሆነሽ እንዴ ነው ታማርግልሽ አንድ መሰጥሽ መጽሐፍ አለ እሱን አንብበሽ ከጨረሽ እንዴ እኔ እኮ ማንበብ አልችልም አንድ መጽሐፍ ለማንበብ እኮ አንድ ዓመት ሊወስድብኝ ይችላል ናታን በጣም እንደምትወደው ታውቃለህ ባንቺ ግፊት ቢሆንም አውቃለሁ አረ ለሪሞት በራሷ በጣም ትወደዋለች እናንተ ሴቶች ደግሞ ባታፈቅሩትም ሚስቱ ናችሁ መኖር ትችሉበታላችሁ ይኸውልሽ እነዚህ ልጆች ተዋደው ካልሆነ በእኛ ጫና እንደዚህ አይነት ግንኙነት ውስጥ መግባት የለባቸው ይወዳታል እሷን በጣም ትወደዋለች በኋላ ምን ብላ ነበር ትለኛለህ እሺ እስኪ እናያለን ታዲያ የዚች ልጅስ ነገር እንዴት ነው መቼ ነው ከቤት የምትወጣው እሺ ልቀጣሽ እሺ እቀጣለሁ አብሽር ግን የምችለው ከሆነ አይ ቅጣት እኔ የምችለው ማልችለው ብሎ ነገር የለም እሺ ወይም ቢለው ማለት ያለብሽ ስታይል በቃ ግን ያው የከፋ ነገር እንደማትቀጣይ ተስፋ አድርጋለሁ የቀደድሽው መጽሐፍ መርካቶ አብረን ሄደን እንገዛለን ለምን እሷ ትቀጣታለህ እኔ አብሬ ሄዳለሁ ሲጀመር ደግሞ እኔ ገዛልሃለሁ ብያለሁ ነበር እንዴ በቃ ገላገለችኝ እሷ አብራ ትሄዳለች በዛው እኔንም ቅጣት ተቀጣሽልኝ መቀጣት ያለበት ያጠፋው ሰው ነው ኤቢ አንቺ ምንም ስላላጠፋሽ እሷ ነች የምትሄደው እኔ አብሬ ሄዳለሁ አልኩ አይደል እንዴ አንተ ከኔ ጋር ብትል ታፍራለህ እንዴ ኤቢ ለምን አፍራለሁ መጽሐፉን የቀደደችው እሷ ስለሆነች ላስተምራት ብዬ ነው ዳጣ ዛሬ መርካቶ ሄዳለች ውሃ ነግራኛለች ሶስቱ ጣልሽ አይደል ደስ የሚልሽ ትሄዳ ከናታን ጋር እኮ ነው ሄደችው ነው ስዘርፍ ያይሽው ነገር ካለ በግልጽ ተናገሪ እኔ እዚህ ቤት ታስጣጫታለሁ ምን እዚህኛ ምን ታቤት አዎ ምን አይነት ድፍረት ነው ከማን ጋር ነው ስትገባይሻት ለብቻ ገብታ ታስጣጫታለሁ ነፃነትሽ እኮ በጣም ነው ደስ የሚል ሰላም ማላስብና ደደብ ስለሆንኩ ነው ያልከኝ ባልሆነ አዎ በጣም ቆንጆ ነሽ አንቺ ልጅ ጀላሽ የሁሉ ሀብት ንብረት ወስዳ ተመልሳ ትመጣለሽ ብለሽ ታስቢያለሽ ሲደመር የድመት ሲደመር የሆነ ሰው እኮ ነው ያላት ማንም ሰው እንዳያስደነግጣት ቀስ ብለን አናግረናት እቃው እሷ ጋር ከሆነም እንቀበላታለን አንቺ እንደ ሴትሻ ነገር ማቀጣጣልሽን አቁም ይኸውላችሁ ስትመጣ እንዳታስደነግጧት ቀስ ብለን እንጠይቃታለን ናልክ እንዳታስደነግጧት አዎ ዳጣ ገና ከቤተሰብ ከመቀላቀሏ ችግር አጋጥሟታል ወርቅ ወይም ንብረት አልማዝ ሰርቃለች ተብሎ እንግዲህ ቤተሰቡ እየተተራመሰ ነው ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በዳጣ ድራማ ተመልሻለሁ ማለት ነው ዳጣ ድራማ በባለፈው ክፍል ዳጣ የናታንን መጽሐፍ ቀዳ አቢጌ እንድትቀድ አዛት እና ቪዲዮን ቀርጻት ለናታን ሰጣው ናታን ሊጠይቃቸው ሄዶ እንግዲህ ዳጣም እሷ እንዳልሆነች ታዛ እንዳደረገችው ነግራው አቢጌና ዳጣ አገናኝቶ እንግዲህ የመጀመሪያ ፊልም ለማድረግ ሲዘጋጁ ነበር ድራማውን ያለቀው በዛሬው ክፍል እንግዲህ በዛሬ ክፍል ዳጣና አቢጌ ተጣልተው እንግዲህ ናታንም ነክቶ እሷን ለማጥቃት ከሱ ጋር ለማጣላት እንዳደረገችው ነክቶባታል ማለት ነው እንግዲህ ዳጣም እኔ ምንም ቢሆን መጽሐፍ መቅደድ አልነበረብኝም ይቅርታ ብላው ይቅርታውም ተቀብሎ እንግዲህ ቅጣት ብሎ ቀደድሽውን መጽሐፍ ልንገዛ መርካቶ እንሄዳለን ብሏታል ማለት ነው እንግዲህ መርካቶም እንሄዳለን ሲላት አቢጊ አይ እኔ ነኝ ከኔ ጋር ነው መሄድ ያለብህ እኔም ኮሌጅ የታዘዝኩት መጽሐፍ አለ እና አብሬ ሄጄ ልግዛ ስትለው አይ ያንቺ መጽሐፍ አብረን እኛ እንገዛልሻለን ንገሪንና ከሷ ጋር ነው መሄድ ያለብን መጽሐፉ ደግሞ የቀደደችው እሷ ናት እና መቀጣት ያለባት እሷ ናት ብሏታል ማለት ነው እሷ ግን ከኔ ጋር መሄድ ታፍራለህ ወይ ስትለው ለምን አፍራለሁ ግን መቀጣት ያለባት እሷ ስለሆነች ነው ብሏታል ማለት ነው እንግዲህ ዳጣም ከነ
ናታን ጋር ሲጨቃጨቁ መጀመሪያ እናቷ ጋር ወይም ሰላም ጋር ትሄድና እቺ ልጅ ባላደረኩት ነገር አድርጊ ብላ እንደዚህ እያደረገችኝ ነው አናዳኛለች ብላ ለእናቷ ስትነግራት እናትየውም እንግዲህ ከልጅነቷ ጀምሮ እንደዚህ አይነት ሰው ናት፣ በጣም መጥፎ ናት ብላ ስትላት አንቺ ከድሮ ጀምሮ እዚህ ቤት ኖረሻል ወይ ብላ ልጠይቃት ስትል አቢጊ መጣ ያዘዝኩሽ ምግብ የት አለ? ለምን አልሰራሽም? አንቺ ማንም እኮ የማጫወት ልታጫውቺ ሳይሆን ምግብ ልትሰሪ እኛ ያዘዝንሽን ነገር ልትፈጽሚ ነው የተቀጠርሹ ብላ ሰላምን ተናግራት ወጥታለች ማለት ነው። እንግዲህ አቶ ደረጀና ባለቤታቸው መኪና ውስጥ ሆኖ አቶ ደረጀ ሰሞኑ በጣም ደስተኛ እንደሆነ ደስታውን ደግሞ ለሰው ሁሉ እንደሚታይ እና ምን አግኝተህ ነው እንደዚህ ደስተኛ የሆንከው? ከወትሮ በጣም ለየት ብለሃል። ምን አግኝተህ ነው ብላ ስትጠይቀው እሱም አንቺ ባለቤቴ ነሽ እናም እነዚህ የመሰሉ ልጆች ስለሰጠሽኝ ነው ደስተኛ የሆንኩት ሲላት አይ ከዛ በተለየ ነው ስትለው አይ እንግዲህ ብሎ እያወሩ እያለ ናታንና አቢጊ ማጋባት አለብን። ናታን በጣም ጥሩ ልጅ ነው፣ አቢጊ ደግሞ ትወደዋለች ብላ ስትለው አቶ ደረጀ አቢጊ የምትወደው በአንቺ ግፊት ነው፣ እሱ ጋር ያለው ስሜት ምንድን ነው? ይወዳታል ወይ ብሎ ሲጠይቃት አው ይወዳታል፣ ከኛ ተደብቀው ያወራሉ ብላ ስትለው እኛን ፈርተው ነው ወይ ተደብቀው የሚያወሩት? በእኛ ግፊት መሆን የለበትም። ሴቶች ባያፈቅሩም እንኳን ካገባቸው ሰው ጋር መኖር ይችላሉ። ወንድ ልጅ ግን ካላፈቀረ ከማይወደው ካልወደዳት ሴት ጋር ሚስት አድርጎ መኖር አይችልም እና በእኛ ግፊት መጋባት የለባቸውም። በኋላ የምንጸጸትበት ነገር ማድረግ የለብንም ሲላት አይ ይዋደዳሉ ብላለች ማለት ነው እናትየው። ግን አቢጊ በእሷ ግፊት ናታንን እንድትገፋፋው እንዲወዳት እንድታደርገው በግድ ደግሞ አብራው እንድትሆን እያደረገቻት እንደሆነ ይታወቃል። ናታንን አቢጊን አይፈልጋትም። በጣም መጥፎና አስቸጋሪ ልጅ እንደሆነች በተደጋጋሚ ይናገራል። ባህሪዋም ከማንም ጋር እንደማይገጥም ሲያወራ ሰምተናል ማለት ነው። እናም ደግሞ ራሷን ማጠብቅ ሴት ናት ብሎ አውርቷል ማለት ነው። እንግዲህ አቢጊ መጀመሪያ ዝታባት ነበረ ለዳጣ ከዚህ ቤት ካላስወጣውሽ እኔ አይደለሁም ብላ ዝታባት ነበረና እናቷ ክፍል ገብታ ውሃ ተኝታ ነበረ። አስወጥታት የተንኮል ገመዷን ስትፈልግ በምን እንደምታጠምዳት ስትፈልግ ከቆየች በኋላ የእናቷን ጌጣጌጦች ወስዳ ደብቃ ለመውሰድ ትወስንና ነገሮችን እንግዲህ ከመሳቢያ ውስጥ አውጥታ ደብቃን ኪሷ ውስጥ አድርጋ ልትወጣ ስትል ውሃ ደርሳባት ነበረ። ለማየትም ስትሞክር በጥፊ መታት። እናትየውም ለምን ትመቻታለች? እናንተ ልጆች እስከ መቼ ነው የምትጣሉት? እህትማማቾች ናችሁ፣ እናም ደግሞ ትልልቅ ልጆች ናችሁ። እስከ መቼ ነው እየተጣላችሁ የምትኖሩት? ብላ እንግዲህ በእነሱ ተበሳጭታ ነገሮችም ሳታስተውል እቃውን ኪሷ ውስጥ አድርጋ ይዛ ወጥታለች ማለት ነው። እንግዲህ ተመልሳም በመግባት እናትየው በተኛችበት እቺ ልጅ ሌባ ትመስላለች፣ እናም ደግሞ ምኗም አልተመቸኝም፣ ጠንቀቅ ማለት ይኖርብናል ብላ ትላታለች። እናትየው ምን አይተሽ ነው? ለምንድን ነው እንደዛ ያልሹ? ከመሬት ተነስተሽ እንዴት እንደዛ ትያለሽ? ደረጀ ግን አስቀድሜም ብነግረው ሊሰማኝ አልቻለም። እናም ደግሞ ማን እንደሆነች ለምን እንዳመጣት ራሱን ሊያስረዳኝ ፈቃደኛ አይደለም። አንቺ ግን ለምንድን ነው እንደዛ ያልሽው ስትላት እናንተ ክላስ እናንተ መኝታ ክፍል ገብታ ስትወጣ አይቻታለሁ ብላ ትላታለች። እሷም ተነስታ ደንግጣ እቃዎቿን መሳቢያውን ከፍታ ስትፈልግ አታቸዋለች ማለት ነው። እናም በጣም በመበሳጨት በመጮህ እንግዲህ ተዘረፍኩኝ ብላ ስትል ነበረ። አባትየውም ወይም አቶ ደረጀም ጠርታ ዘረፈችኝ አዘረፍከኝ ብላ ስትለው ደረጀም እንግዲህ ማንም እንዳይናገራት መጠየቅ ካለብኝ እኔ ጠይቃታለሁ፣ እናም ደግሞ እሷ አታደርግም እሷ መሆኗን ማናየ ሲል እንግዲህ አቢጊ እናንተ ክላስ ገብታ ስትወጣ አይቻታለሁ ብላ በተደጋጋሚ ትለዋለች። እንግዲህ ደውሎ ናታንን ጋር ደውሎ እየመጡ እንደሆነ
ይነግረዋል ማለት ነው። እናትየው ግን ይሄ ሁሉ ንብረት ዘርፋ አትመለስም፣ ምክንያቱም እንደምን ይዛት እንደምንጠይቃት ታውቃለች ብላ ነበረ። እሷ ግን ምንም የምታውቀው ስለሌለ ከናታን ጋር እያወሩ እሱም ደግሞ ነፃነትሽ ደስ ይላል፣ ግልጽ ነሽ፣ እናም ደግሞ በጣም ነው ደስ የሚለው ይመቻል ብሎ ሲላት፣ እናም ቆንጆ ነሽ ሲላት፣ ቆንጆ እንዳትለኝ ሁለተኛ አፍራለሁ ብለዋለች ማለት ነው። ስለ ቤተሰቡም ነግሯታል። እሱ ለትምህርት እነሱ ጋር እንደመጣ 2 ዓመት እንደሆነው ነግሯታል ማለት ነው። እንግዲህ ተመልሳም ስትመጣ ቤት ውስጥ ሁሉ እሳት ለብሰው እሳት ጎርሰው ጠብቋታል። እንግዲህ እይታቸውም ያስፈራ ስለነበረ ገብተው ቆመው ነው እንግዲህ ድራማው ያለቀው ማለት ነው። ናታን የአቢጊን ተንኮል ስለሚያውቅ ሰላምና ናታ እውነቱ ላይ የሚደርሱበት ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ። ባባይ